በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን ሳደረሳችሁ እስከ ሰዓት ያደረሰን የልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋትን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁን። ዛሬ የምንማማረው ሰኔ 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል የምናከብረው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው እመቤታችን ቅድስት ድንግል ማርያም ሰኔ 21 ቀን ልጇን ወዳጇን ጎልጎታ በሚባል ቦታ ለኃጥአን ምሕረትን የለመነችበት ዕለት ነው። ጌታችንም ልመናዋን ተቀብሎ ቃል ኪዳንን የገባላት ዕለት ነው። ሁለተኛው ምክንያት ደግሞ የመጀመሪያዋ ቤተክርስቲያን በእናታችን በእመቤታችን በቅድስት ድንግል ማርያም ስም ሰኔ 20 ቀን ታንጻ ሰኔ 21 ቀን ቅዳሴ ቤቷ የተከበረበት ዕለት ነው። በዚህም ምክንያት ሕንጸተ ቤተክርስቲያን እያልን በታላቅ ድምቀት እናከብራለን። እመቤታችን ቅድስት ድንግል ማርያም ሰኔ 21 ቀን ስለኔና ስለናንተ በጎልጎታ ይኸውም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ምሕረትን ለምናልናለች። አቤቱ እኔ እናትህ ገረድ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁ። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከሙህን በቁርና በብርድ ወራት በቤተልሔም ከኔ መወለድህን አስብ። ጸሎቴንና ልመናዬን አስተውል። ከአንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህ ዕለትና በዚህችም ሰዓት 12 የብርሃን መላእክትን 2 የቅርታ መላእክትን 24 የምህረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ቸርነትን ከኔ አታርቅብኛለች። ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ እግዚአብሔር አብ በባህሪ አባት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ አለች። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይና ጨረቃ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ ለምንሃለሁ አለች። የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ለምንሃለሁ። በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በተሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እለምንሃለሁ እማልድሃለሁ እያለች እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ትማጸን ጀመረ። ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በደብረ ዘይት በበዓተ መንግስት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ እያለች ትማጸን ጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተቸነከረበት ችንካርም ትማጸነው ዘንድ ጀመረ። ሳዶር፣ አላዶር፣ ዳናት፣ አሬራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ለምንሃለሁ አለች። የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ሁሉ ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረው ተቀጥቅጠው ይጠፉ ዘንድ እማልድሃለሁ አለች። ዳግመኛም በዚች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን ማያዊ በሚሆን በአንተም ስልጣን የኃጢአትን ስር ቆራርጦ በሚጥል ነፍስን ከስጋ የሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስም ቃል የተፈቱና ነፃ የወጡ የሆኑ ዘንድ እማልድሃለሁ ለምንሃለሁ አለች። ይህንን ብላ በጸለየች ጊዜ እናታችን እመቤታችን ቅድስት ድንግል ማርያም ምድር ተናወጠች። አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፋፈቱ። በዚህ ጊዜ 99 ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበራ 4ቱ ብርሃናት ከፊቱና ከኋላው እያበሩ 1000 መላእክት በግራና በቀኙ ተሰልፈው ወረደ። እመቤታችንም ማርያም ይህንን ሁሉ ባየች ጊዜ ፈጽማ አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን እንዲህ አላት፣ ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። እናታችን ቅድስት ድንግል ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየውህም። የሰውን ሥጋ ለብሰ
በማህፀኔ የተሸከምኩህ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየው። ጌታችንም እንዲህ አላት፣ እናቴ ሆይ 9 ወር ከ5 ቀን በማህፀንሽ የተሸከምሽኝ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽኝን ሁሉ የምትሽውን ሁሉ እፈጽምልሻለሁ አላት። መታሰቢያን ስለሚያደርጉ በስሜም ቤተክርስቲያን ስለሚሰሩ አንተ የብርሃን ማህደር አዘጋጅላቸው አለች። ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰዋለች። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትህና በይቅርታ ጎብኘዋለች። አቤቱ ስለ ስሜም ብሎ ለተራበ ያበላውን የሕይወት እንጀራ አብላው፣ ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለች። በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ ለምንሃለሁ፣ ማልድሃለሁ። አስቦ መታሰቢያን ያደረገ ዝክሬን ያዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማዋለች። እመቤታችን ቅድስት ድንግል ማርያም ብዙ ጥያቄዎችን ብዙ ቃል ኪዳንን እንዲገባላት ጠይቃው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ብዙ ቃል ኪዳንን ገብቶላታል፣ ሰጥቷታል። እመቤታችን ቅድስት ድንግል ማርያም በዛሬዋ ዕለት እንባዋ እንደ ጅረት ውሃ እስኪፈስ ድረስ ለእኛ ለኃጥአን ምሕረትን የለመነችበት ነው። ጌታችንም ስምሽን የጠራውን በቃል ኪዳንሽ ያመነውን ሁሉ እምርልሻለሁ ብሎ ቃል ኪዳን የሰጠበት ዕለት ስለሆነ ይህንን ክብረ በዓል እናከብራለን። ሁለተኛው ይህንን ክብረ በዓል የምናከብርበት በሐዲስ ኪዳን የመጀመሪያ ቤተ ክርስቲያን በቅድስት እናታችን በድንግል ማርያም ስም ሰኔ 20 ቀን ታንጻ ሰኔ 21 ቀን ደግሞ ቅዳሴ ቤቷ የተከበረበት ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አሕዛብን ሁሉ ሂዱና አስተምሩ ባላቸው ቃል መሰረት ሐዋርያት በወንጌል ያርሷት ዘንድ ዓለምን ዕጣ ተጣጥለዋት ነበረ። የሰው ልጅ ድህነቱ የሚፈጸመው ቅዱስ ሥጋውንና ክቡር ደሙን ሲቀበል ነውና ሐዋርያት ቅዱስ ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ያቆርቡ ነበረ። በመጀመሪያ በጽርሐ ጽዮን ቀጥሎም ደግሞ በተለያዩ ሰዎች ቤት እንዲህ እያደረጉ ይከናወን ነበረ። ለጸሎት ስራ ደግሞ አንዳንዴ ምኩራበ አይሁድን ይጠቀሙ ነበረ። ቤተክርስቲያን መሰራት አለበት ወይንስ ደግሞ የለበትም የሚለውን የእግዚአብሔርን ፍቃድ ይጠይቁ ዘንድ የእግዚአብሔርን ፍቃድ ያውቁ ዘንድ ሁሉም በአንድነት ሆነው ሱባኤ ገቡ። በሱባኤያቸው መጨረሻም ታዲያ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ ሆኖ እልፍ አላፍ መላእክትን አስከትሎ በግርማ ወደ እነርሱ ወረደ። እመቤታችንም በቀኙ ነበረች። ሁሉንም ሐዋርያት በሩቅም በቅርብም ያሉትን ደቀ መዛሙርቱን ሁሉ በደመና ጠቅሶ ፊልጵስዩስ በሚባል ሀገር ሰበሰባቸው። ከዚያም በስተ ምስራቅ ከከተማ ወጣ ወዳለ ስፍራ ወሰዳቸው። በዚያ ተራርቀው የነበሩ 3 ድንጋዮች ነበሩ። 3ቱንም ድንጋዮች በተአምራት አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ሰም ቀልጠው እንደ ግድግዳ ሆኑ። ቁመቱና ወርዱን መጥኖ ለሐዋርያቱ ጌታችን ሰጣቸው። እነርሱም እሳት እንዳየው ሰም በእጃቸው እየሳቡ ቁመቱን 24 ወርዱን ደግሞ 12 ክንድ አድርገው ግርምት የምትሆን 3 ክፍል ያላትን የመጀመሪያዋን ቤተ ክርስቲያን በ52 ዓመተ ምህረት ሰኔ 20 ቀን አነጹ። የመጀመሪያ ቤተ ክርስቲያን በእመቤታችን በቅድስት ድንግል ማርያም ስም ተሰይማ አንጻለች። ዳግመኛም ታዲያ የብርሃን ምሰሶ ወረደ። ጌታችንም በሰማያዊቷ ኢየሩሳሌም አምሳያ አድርጎ ይህችን ቤተ ክርስቲያን አነጻት። ሁለንተናዋ ተጠናቀቀ። ከዚህ በኋላ ጌታችን ለሐዋርያቱ እንግዲህ እናንተም እንደዚህ አድርጋችሁ ስሩ ብላቸው አደረገ። ቀጥሎ ደግሞ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከል አቁሞ አርሳይሮስ ሲል ሾመው። ይህም ደግሞ የዓለም ሁሉ ሊቀ ጳጳሳት ወይም ደግሞ ፓትርያርክ ማለት ነው። በዚህ ጊዜ ቅዱሳን መላእክት አክሲዮስ አክሲዮስ እያሉ 3 ጊዜ አሰምተው ይጮሁ ነበረ። አክሲዮስ ማለት በግዕዙ ይደሎ ማለት ነው። በአማርኛው ደግሞ ይገባል ያስምርለት እንደማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በእመቤታችን በቅድስት ድንግል ማርያም ስም አክብሮ ሥርዓተ ቤተ ክርስቲያንን ካሳያቸው በኋላ ሊቀ ሐዋርያት ቅዱስ ጴጥሮስን ደግሞ በመካከላቸው አቁሞ ሊቀ ጳጳሳት ፓትርያርክ አድርጎ የሾመበት ዕለት ነው። ይህንን ሥርዓት ሰርቶ አሳያቸው። ጌታችን ይህንን ከከወነ በኋላ ይቀድስ ዘንድ ጀመረ። አማናዊት ማኅደሩን እመቤታችን ቅድስት ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስ እንደ ተራዳኢ ካህን ቆሞ
ቅዱስ እስጢፋኖስ ሰራይ ዲያቆን ሆኖ ሐዋርያት ድንግልን ከበው መላእክተ ብርሃን በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውን ክቡር ደሙን ለወዳጆቹ አቀበለ። በዚያች ዕለት በፍጡር አንደበት ተከናውኖ ሊነገር የማይችል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን ከዚህ ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ፣ ይህችን ዕለት የሚያከብራትን አከብረዋለሁ ብሏቸው ከድንግል እናቱና ከመላእክቱ ጋር አረገ። በእውነት የእናታችን የእመቤታችን የቅድስት ድንግል ማርያም ልመናዋ፣ ክብሯ፣ አማላጅነቷ በሁላችን ላይ ይደርብን። ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁም ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። እስካሁን ሰዓት ጠብቆ ያስተማረን እግዚአብሔር ስሙ የተመሰገነ ይሁንልን። ቆየን።